ከአምስት ልጆች ውስጥ ሶስቱ ወንድ ናቸው። በጣም ማለት በጣም ጨዋ ሰው ነሽ። ጨዋ ስልሽ ማለት የዋህነትሽን ለመግለጽ ያህል በጣም ነው የምወድሽ። አንቺን በማግኘቴ እዚህ ምድር ላይ እንደኔ እድለኛው ሰው የለም። ከኔ ጋር አውራ። የባለቤቴ ምርጫ ነው። ወደድከው እንዴ? ባለቤት ለካ የልጅ አባት ነው። ውለዱ እናንተ ነው። ልጅ ቶፊቅ እየተከተልከን ነው ብዬ ላስብ። ሰላም 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 የኔ እንቁ ቤተሰቦች እንዴት ናችሁልኝ? እኔ ያለሁ ሸጋኔ የእናንተ ምርጥ ወዳጅ። ዛሬ እንዴት ነው የሙሽርነት ግርማ ሞገስ ተላብሼ ወደ እናንተ መጥቻለሁ። የኔ ምርጥ ቤተሰቦች በጣም እንዳማረብኝ ተስፋ አደርጋለሁ። እሱን እናንተም ትመሰክሩናል። እንዴት ነው ሰሞኑ የሙሽርነት ጉድ እንዴት ይዘዋል ካላችሁ በጣም ትይጅናለች። በጣም እንግዲህ ሙሽርነት በጣም 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 ደስ የሚል ነገር ነው። ለሁላችሁም የምመክረው ነገር ነው። ሙሽርነት በጣም ግርማ ሞገስ አላችሁ ሌላችሁ ነው። ብቻ ግን ትናንት የተፈጠረው ነገር ብዙዎቻችሁን እንዳስደሰታችሁ ተስፋ አደርጋለሁ። እንደወደዳችሁትም የተመኛችሁት ነገር እንድትሳካላችሁን ተስፋ አድርጋለሁ። አይቻለሁኝ እንደ ኮሜንቱ ከሆነ እና የኔ ውድ ቤተሰቦች ዛሬ ደግሞ በተሻለ ሁኔታ የተሻለ ነገር ነው ይዤላችሁ የመጣሁት። በጣም የተሻለ ነገር ነው ይዤላችሁ የመጣሁት። ያው ይመስለኛል ከትላንቱ በላይ አምሮብኛል። ስለዚህ በጣም ትልቅ ነገር አለ ማለት ነው። ዛሬ ምርጧን ሙሽሬን ያው በእሷ ምርጫ ቢሆንም አሪፍ ቦታ ቀጥሬያለሁ። አሪፍ ቦታ ብቻ ምርጫው የእሷ ነው። ቦታው ራሷ ናት የመረጠችው። እንግዲህ በጣም ውብ ጊዜ ልናሳልፍ ነው ስላችሁ ይሄ የሙሽርነት ጊዜያችንን በአንዳንድ ነገሮች ምክንያት ቢዚ አድርጎን እንደዚህ የፍቅር ጊዜ የምናጣጥምበት ሰዓት ላይ ኖረን ይችላል እና ዛሬ ከሰርጋችን በፊት ቆንጆ የራት ጊዜ ለምን አይኖረንም ብዬ አስቤ ይሄን ሀሳብ አቅርቤላት ነበር። እሷም ደግሞ አክሴፕት አድርጋ ተቀብላ ምርጫውን ለኔ ስጠኝ፣ የቤት ምርጫውን ለኔ ስጠኝ ብላኝ በጣም በጣም ውብ ቦታ ይዛኝ መታለች ስላችሁ ያው እሷ አልመጣችም፣ ግን ያው ቦታውን የጠቆመችኝ እሷ ናት። እኔም ደግሞ እምር ብዬ ጠብቄያታለሁኝ። አንዳንድ ሰርፕራይዞች አሉ። ያው በእንደዚህ አይነት የራት ፕሮግራሞች ላይ በብዛት ሮማንስ የሆኑ ነገሮች አሉ። ዛሬ እነሱን ነገሮች በደንብ አድርጌ ነው የማሳያችሁ። ብዙ ነገር ነው የማስናፍቃችሁ። የምሬን ነው የምላችሁ። መች ነው እኛም እንደዚህ የምንሆነው ምናምን የምትሉበት አይነት ቪዲዮ ነው ዛሬ ይዤላችሁ የመጣሁት። ያው ሁላችሁን እንዲቆርጣችሁ ምናምን ፈልጌ አይደለም፣ ግን ብዙዎቻችሁን ወደ ትዳር መገፋፋት ምናምን ስለፈለግኩ ነውና የኔ መት ቤተሰቦች እዛ ቦታ ላይ ቅድም እንዳልኳችሁ አንዳንድ ሰርፕራይዞች አሉ። በጣም ምርጥ ሰርፕራይዞች። ከዛ ባለፈ ደግሞ እኔና ሶፊ ለመጀመሪያ ጊዜ በጣም ሶፍት ልዘዝ። አይ እፉዬ በጣም አመሰግናለሁ። ማለት ከምወደው ቦታ ስላመጣኸኝ ምርጫዬን አክብረክ ያው እኔ ከፈለኩት ቦታ ስላመጣኸኝ በጣም አመሰግናለሁ። ሁለተኛ ደግሞ በጣም ነው የምወድህ። እኔም አንተን የመሰለ ቆንጆ ስለሰጠኝ አላህን አመሰግናለሁ። እኔ እናት
አንዴ የራሱ ሳይ በጣም ነው መሳሳል። እኔ ብቻ አይደለም የዋህ አንተም በጣም የዋህ ነህ፣ ቆንጆ ነህ። በቃ አላውቅም። ፈጣሪ አላህ አንተን ስለሰጠኝ አመሰግናለሁ። ይገባኛል ብዬ አልመጻደቅብሽም። ግን አንድ ነገር ልበል። ምን ማለት በቃ ሁልጊዜም እንድትለየኝ አልፈልግም። ሁሌም ከጎኔ እንድትሆን እፈልጋለሁ። በዚህ ሶፊ ካሳለፈችው ነገር አንፃር መለየት የሚባለው ነገር በጣም ሊያስፈራት እንደሚችል አውቃለሁ። በህይወቷ የምትፈራው ነገር ነው ብዬ አስባለሁ። ብዙ ጊዜ ማጣት ምን ማለት እንደሆነ አይታ አልፈዋለች። ሰው ከዚህ በኋላ በእኔ ጥፋት እኔን እንደማታጭኝ በሙሉ ኮንፊደንስ ቃል እገባልሻለሁ። የምርክን ነው ማለት እዚህ ጋር ብዙ ሰዎች አሉ። ተነስቼ ዳስን ልሳምክ ጉንጬ እዚህ ጋር ስለዚህ ሶፊዬ እኔ በእንደዚህ አይነት ነገር ስጋት እንዲገባሽ አልፈልግም። ለማለት አትመኝኝ እንኳን ብልሽ እኔን አለማመን አይከብድሽም ሶፊ? ይከብደኛል። ግን ደግሞ ያው ሰው ልጅ ነክና አለቅ። አይ አንቺ ጠንካራ ለመሆን ሞክሪ፣ አንቺ ጎበዝ ለመሆን ሞክሪ፣ ችግሮችን ለመጋፈጥ ሞክሪ። ምንም ነገር ቢመጣ አልፏለሁ ብለሽ የምታምኚ አይነት ሴት፣ ጠንካራ ሴት ሁኚ። ከዛ እኔና አንቺ ጋር የሚመጣውን ችግር እኔ ለመመከት ዝግጁ ነኝ። ከዛ ባለፈ ደግሞ ፈጣሪ አምጣብን። መለየትን ለማንም ለምንም አልመክርም። መለየት በጣም ከባድ ነው። በፍርሃት ደግሞ በስጋት እየፈራሽ እየሰጋሽ ትዳር ውስጥ መግባት ተገቢ ለነደሰት ነው አይደል የመጣነው? ፈታ ልንል አይደል የመጣነው? በቃ ፈታ ማለት ነው ያለው። ለኔ ስትል ብቻ ይሄን ነገር እንድታደርግ እለምንሃለሁ። ማለት አንቺን ማስከፋት ፈልጌ አንቺን ማናደድ ፈልጌ አይደለም። እኔን ደስተኛ ለማድረግ እንደምትጥሪ አውቃለሁ። ስለዚህ እኔ አንተን ደስተኛ ለማድረግ እንደምጥረው ሁሉ ዛሬ ደግሞ አንተ በቃ ደስተኛ ነኝ። እኔ መጣር አይደለም ደስተኛ አድርጌ በተግባር ነው ማሳይሽ። እንደዛ ከሆነ በቃ እነሱንም አትመልከታቸው። እንደፈለገ ይሁን፣ ከጓደኛው ጋር እንደፈለገ ይሁን። በቃ የራሳችን አሪፍ ጊዜ እንድናሳልፍ ነው ፈልኩ። ኦኬ ብቻ እንዳይደብርሽ እንዲደብርሽ አልፈልግም። በዚህ ቀን በዚህ ሰዓት የሆነ ባህሪውን ስለማቅ ነው። ብቻ ምን እያሰበ እንደው ቀኑ መሽቶ ይነጋል፣ ወፎች ሌሊት ሲንጫጩ ታዝበውኝ ይሆናል። ቀይ ናት ወይስ ጠይም፣ ሎጋ ነች የደም ገንቦ፣ አረማመዷ እግሩ ሽንጧ ቀጭን ከችቦ፣ ከጥፍር እስከ ፀጉሯ እንከን የሌለባት አይ ውበት አይ ውበት። እንዴት ናችሁ? በቅጠልም ነው ታምራላችሁ በጣም።
ታውቂዋለሽ? ችግር አለ? አይ ሰው መጥቶ ታምራላችሁ ሲላችሁ እንደዚህ ነው አቀባበል? ሰው መጥቶ ነው። ሰው መጥቶ ሰው ይታይኝ ሰው ይታይሻል? ይታይሻል ሰው? አይ እኔ መልካም እራት ለማለት ነው፣ ለሌላ አትሰቡት ነው እንዴ? ያ ይቅርብ። ያመኝ እንደዚህ ገብስ ነገር ብዙም አይመቸኝ። አይ ገብስ አይደለም ሩዝ ነው። እንደዚህ ሶፊ እየተከተ አምሮብሻል። ሲገኝ ከኔ ጋር አለ። የባለቤቴ ምርጫ ነው። ወደድከው እንዴ? ባለቤት ለካ የልጅ አባት ነው። ውለዱ እናንተ ነው። ልጅ ቶፊቅ እየተከተልከን ነው ብዬ ላስብ። እዛ ቁጭ ብለን የመጣችሁት እናንተ መሰላችሁ። ለማንኛውም እራታችሁን አላበላሽባችሁ። ደግሞ እራት ላይ እንደዚህ ጋውን ይመስል አይደረግም። ይቅርታ እንደዚህ አይለብም። አይ ነው ንገሪው። እራት አስታውሻለሽ? ቦታውን አስታውሳ መምጣቷ ግን ጎበዝ ናት። አትረሽም። ትዝታ እኮ አይረሳም። ተጫውቶ ሄደ። ቶፊቅ ቶፊቅ ኦኬ ተጫውቶ ሄደ። እንዴ ቪዲዮ አለ እንዴ? ረሳሽው? ቪዲዮ ረሳሽው? ጉረሽ አሁንም እንዳትሄድ ፏድ፣ እንዳትሄድ፣ ተረጋጋ፣ እንዳትሄድ። እሱ እንዳደረገ የጅል ጨዋታ። ፏድ ተቀመጥ፣ ተረጋጋ። እሺ በእኛ እንዴ እኔ ምንም ላደርግ አይደለም። ህፃን ነው በቃ እሱ። አንተ ደግሞ ከህፃን ጋር እኩል መሆን ግን አቁም። ኧረ እኩል ልሆን አይደለም። ወጠጤ ነው፣ ጨዋታ ይወዳል ምናምን። ላጫውተው ብዬ ነው። ችግር የለም ሶፊዬ፣ እንውጣ። ልክ ነገር እንዳትቀሰቅስ። ኧረ ችግር የለም። እዛ ጋር ሄደህ እንደሱ ምናምን እንዳትል። አንተ ተረጋጋ። አንተ ምን እየሆነ ነው? ፏድ ተረጋጋ። ተረጋጋ። ፏድ